Here I come. Oh, here I come. Oh. Let's go. ሰላም እንዴት አላችሁ? የዩቲዩብ ቻናል ቤተሰቦች እንኳን ወደ ቻናል ላይ በሰላም መጣችሁ እያልኩ ዛሬም በሌላ ቪዲዮ ተመልሼላችኋለሁ። እንደምታዩት ከአንድ ወር ከ15 ቀን ወር ከሁለት ወር በኋላ ማለት ነው ተመልሰን ከች ብለናል ማለት ነው። እንዴት ናችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? እንዴት ዋላችሁ? እና በዚህ ቪዲዮ የሚሆንላችሁ ማለት ነው ለምን እንደጠፋው እንዴት እንደጠፋው ላብራራላችሁ ፈልጌ ነው። ሰላም ናችሁ? ሰብስክራይብ እያደረጋችሁ ነው፣ ፎሎ እያደረጋችሁ ነው። ያለፉትን ሁለት ወራት ውስጥ ምንም አይነት ቪዲዮ አልሰራሁም ነበረ። በጣም በሚያሳዝን ሁኔታ በግል ጉዳይ፣ በቤተሰብ ጉዳይ አንድ ወሩን ኦልሞስት የቤተሰብ ጉዳይ አጋጥመኝ ነበር። አንዳንድ የቤተሰብ ችግር አጋጠመኝ። ሌላውን አንድ ወር ደግሞ በሌላ ስራ እና 2 ሳምንት በሌላ ስራ ጀምሬ ነበር እንዳጋጣሚ። የቀረውን 2 ሳምንት ደግሞ ሌላ ብሎግ ቪዲዮ ለእናንተ እየሰራው ምናምን ቆየው ማለት ነው። እና እንዴት ከረማችሁ? እንዴት ዋላችሁ? እንዴት ሰነበታችሁ? በዚህ አጋጣሚ በጣም የገረመኝ ነገር ማለት ነው ከ600 ፎሎወሮች ውስጥ የእውነት ማለት ነው በቁም ነገር 5 ፎሎወር ከ600 ሰብስክራይበሮች 5 ሰብስክራይበር ደውለውልኝ ነበር። ባም ባፕ ባዳ ባፕ ደውለውልኝ ነበር። ቡም ፓው እንዴት ጠፋ? ለምን ጠፋ? ለምን ዩቲዩብን አቆምክ? ምናምን ያላችሁ ሰዎች ባይዘው በጣም አድናቂያችሁ ነኝ። እኔም አድናቂያችሁ ነኝ፣ የእናንተ አድናቂ ነኝ። እና ምን ልላችሁ ፈልጌ ነው ተመልሻለሁ በአዲስ መንፈስና በአዲስ ስቱዲያችን። ደግሞ አዲሷ ስቱዲያችን አበባም አላት፣ እዚህ ጋር ሶፋ አለ። እንግዲህ ባክግራውንዱን ደግሞ ቀስ እያለ ምናምን እናስተካክላለን ማለት ነው። እና ጥሩ ብርሃን ያለ ይመስለኛል እዚህ ጋር። እና በዚህ አጋጣሚ በጣም ብዙ የተሰሩ ቭሎግ ቪዲዮዎች ያሉ ያልፖስትኩላችሁ እስካሁን ድረስ ጠፋ ሆይ ምናምን ለምን ጠፋ ዩቲዩብ አቆምኩ እያላችሁ ሲደውሉ የነበራችሁ ሰዎች አላቆምኩም፣ ተመልሻለሁ። እኔ ዩቲዩብ መቼም አላቆምም። ዋች አወሩ ራሱ ባይሞላም ራሱ አላቆምም ብያለሁ። ምክንያቱም ዩቲዩብ መቼ ፑላፕ እንደሚያደርግ አይታወቅም ማለት ነው። እና በዚህ አጋጣሚ አዲስ የመጣችሁ ካላችሁ አዲስ ሰብስክራይበሮች ካላችሁ ጥቁር አልማዝ እባላለሁ። ጥቁር አልማዝ ዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰቡ ነው። እና አንዳንድ ሰዎች ደግሞ እየደወላችሁ በተለይ ደግሞ ፋሚሊ በብዛት ፋሚሊ ዙሪያ ያላችሁ ማለት ስምህ ልክ አይደለም ምናምን ስንጽፈው አይመጣም ምናምን የምትሉ ሰዎች ስሜን አስተካክያለሁ። ጥቁር አልማዝ የሚል አለ በአማርኛም ከዛ በእንግሊዝኛም አለ። ይሄ እዚህ ጋር እንደምታዩት ማለት ነው። ሰብስክራይብ እያደረጋችሁ ጥቁር አልማዝ ነው የሚለው፣ በእንግሊዝኛም ጥቁር አልማዝ የሚል አለ። እሱን ሰብስክራይብ እያደረጋችሁ ቤተሰቡ ነው ማለት ነው። አሁንም ሰርች ስታደርጉት ባይዘው ይመጣል፣ ምንም ጥያቄ የለውም ይመጣል። ጥቁር አልማዝ የሚለውን ሰርች ስታደርጉት ይመጣል። ዩቲዩብ ባይዘው በጣም ከባድ ነው፣ እንደዚህ እንደምታስቡት አይደለም። ቲክቶክ ላይ ከሆነ ኖርማል ነገር ነው። ቲክቶክ ላይ ባይዘው ቲክቶክ ራሱ ከፍቻለሁ። ይሄን የጠፋሁበትን አንድ ወር ራሱ ቲክቶክ ከፍቼ እየሰራሁ ነበር። ቻናሌን የማታውቁት ካላችሁ እዚህ ጋር አለላችሁ ያውናላችሁ። ቅዱስ ነው ብሎ KID ስፔስ አለው በየመሃሉ ነጥብ አለው እዚች ጋር ያለው ማለት ነው። ይሄ ነው። ገብታችሁ ፎሎ አድርጉ። እና ቲክቶክ ምንድነው በኮሜንት ራሱ ፎሎ ማግኘት ትችላላችሁ። አሪፍ ኮሜንት ጽፉ፣ የሚያስብ ኮሜንት ጽፉ ምናምን ሰው ዝም ብሎ ነው ፎሎ የሚያደርጋችሁ ላይክ የሚያደርጋችሁ። እና መጀመሪያ እዛ ላይ ራሴን ለማሳየት እየሞከርኩ ነው በትንሹ ቢሆንም ማለት ነው። አሁን ከዚህ በኋላ የምሰራቸው ቪዲዮዎች የተሰሩ ቪዲዮዎች አሉ። እነሱ ቪዲዮዎች ምናልባት በቲክቶክ ላይም በሌላ ሀሳብ እሰራለሁ ብዬ አስቤያለሁ። እና እንደ ቲክቶክ አይደለም ለማለት ያህል ነው። ዩቲዩብ በጣም ከባድ ነው። የፈለገ ሰው እንኳን ቢያያችሁ ማለት ነው 1000 ፎሎወር ራሱ 1000 ሰብስክራይበር ኖራችሁ ራሱ ወደ 20 ምናምን ሺህ ሰው ራሱ ቢያያችሁ እውነት ለመናገር ከ20 ሰው 5 ሰው ነው ሰብስክራይብ ሊያደርጋችሁ የሚችለው 10 ሰው። እና ዩቲዩብ ላይ ሰብስክራይብ ለማግኘት በጣም ከባድ ነው። ፕሊዝ ሰብስክራይብ አድርጉ። አዳዲስ ስራዎች ይዤላችሁ እመጣለሁ። የኔን ስራ ታውቁታላችሁ። ቭሎግ ነው የምሰራው። ሲቲን አሳያችኋለሁ እየዞርኩ የማታውቁትን ሰፈር ምናምን። እና ደግሞ ትራቭል እናደርጋለን ከስንት አንድ ቢያንስ በአመት 2-3 አሁን ባለን በጀት አንጻር ከአመት 2-3 እናደርጋለን። ከዚህ በፊት የሰራኋቸው የአርባ ምንጭ ቪዲዮዎች አሉ፣ እነዚህ ቪዲዮዎች ማለት ነው። እና የአርባ ምንጭ ቪዲዮዎች አይነት ሌላም ሀገር ምናምን እንዳጋጣሚ ከሄድ ምናምን ብሎግ እሰራላችኋለሁ። አስበንም አቅደንም ልንሄድ እንችላለን ለቪዲዮ ምናምን ብለን
እና ባጭሩ vlog እንሰራለን፣ ሪቪው እንሰራለን፣ የምግብ ሪቪው እንሰራለሁ፣ ቡና ምናምን ብቻ ከተማ ውስጥ ያሉትን አዳዲስ ነገሮች ሪቪው ለማድረግ እሰራለሁ ማለት ነው። እና በዛ አጋጣሚ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ይሄን ቪዲዮ የደረሳችሁ በአጠቃላይ ማለት ነው ሰብስክራይብ አድርጉ፣ አበረታቱን። አሁን ላይ በምታዩት እንግዲህ ሶሻል ሚዲያ ላይ በጣም ፓወርፉል የሆነ ነገር ሆኗል። ሶሻል ሚዲያ መስራት ማለት አሁን ላይ በጣም ታዋቂነቱ ይቅርና ማለት ነው ሶሻል ሚዲያችሁ እናንተን ገንዘብ የሚያመጣላችሁ ከሆነ በቃ ሴፍ የሆነ ነገር ነው ማለት ነው። ምን ለማለት ፈልጌ ነው፣ ሰብስክራይብ አድርጉና አበረታቱን። አዳዲስ ነን፣ በቃ አዲስ ነን፣ እናውቃለን፣ አዲስ ነን። በእርግጥ ዩቲዩብን ካወቅ ነው ስለ ዩቲዩብ አልጎሪዝም ካወቅ ነው ስለ ዩቲዩብ ሞኔታይዝ እንዴት እንደሚደረግ ምናምን ካወቅኩኝ ከዚህ በፊት የሰራኋቸው ቪዲዮዎች ነበሩ። 6 ዓመት ከምናምን ነውኛል። ከዚህ በፊት የዛሬ 4 ዓመት ነው ምናምን በፊት ያቆምኩት ቪዲዮ ነበሩ። በጣም ብዙ ቪዲዮዎች አሉ። እሱን 1500 ሰብስክራይበር እና 24000 ዋች አወር ስገባ እነሱ ቪዲዮዎች አወጣቸዋለሁ። በጣም የሚያስቁ ቪዲዮዎች ናቸው። ሶሻል ኤክስፐሪመንት ሰርቼ ነበረ ከዚህ በፊት እንደዚህ ልክ እንትና ቲክቶከር ላይ ያለው በርጠሚዎስ እንደሚሰራው አለ አይደለ? በርጠሚዎስ እንደሚሰራው በአንድ ሰው እኔ ብቻዬን 3 አይነት ሰው 4 አይነት ሰው ሆኜ የሰራሁት ቪዲዮ አለ። ብቻ ብዙ አይነት ቪዲዮ ሰርቻለሁ ከዚህ በፊት የዛሬ 4 ዓመት 5 ዓመት አካባቢ በፊት። ያ ማለት በጣም ሩቅ ነው እና የዛኔ ሰርቼ 1 ዓመት ሰርቼ አቁሜው ነው። ብቻ ከዚህ በኋላ አናቆም ብለናል፣ እንሰራለን። ብቻ እናንተ ሰብስክራይብ አድርጉ እንጂ። እንዲሁም በአሁኑ በጣም በ1 ወር ውስጥ ነው በ2 ወር ውስጥ በቭሎግ ቪዲዮ ብቻ ወደ 100 ምናምን ሰብስክራይበር ገብቻለሁ። ከ400 ነበር የጀመርኩት ወደ 150 ምናምን ሰብስክራይበር አድርጌ 600 ምናምን ገብቷል ማለት ነው። እና ምን ለማለት ፈልጌ ነው፣ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ ፕሊዝ። እና ቀጣይ አዳዲስ ስራዎች ደግሞ እመጣለሁ። በአዲስ ስራ የጀመርኩትን ስራ ደግሞ አሳያችኋለሁ። ቭሎግ ቪዲዮ ነው። በጣም የማጠብቁት የማገምቱት ስራ ነው ማለት የማጠብቁት ማለት በቃ በጣም ሊያዝናና በአንድ ድንጋይ 2 ወፍ እንደማለት ነው አይነት ነገር ለመስራት አስቤ የገባሁበት ስራ ነው እና በቅርቡ ይለቀቅላችኋል። ብቻ ምን አለፋችሁ ከእናንተ የሚጠበቀው ሰብስክራይብ ማድረግ ብቻ ነው። እና ለማንኛውም ተመልሻለሁ ለማለት ያህል ነው። እና አሁን ከዚህ ጀምሮ በአዲስ ቭሎግ ቪዲዮም በሌላ ስራዎች በአይነቶች ምናምን መለሳለሁ። ለማንኛውም ተመልሰናል ያለ ማለት ነው። የእናንተ ጥቁር አልማዝ ነኝ። ቀጣይ ሳምንት እስከምንገናኝ ወይም ደግሞ ቀጣይ 2-3 ቀናት ውስጥ እስከምንገናኝ ቻው።